ውድ የኢትዮ ፋክት ኒውስ ተከታታዮች እንደምን አመሻችሁ። በዛሬው ዕለት ሰበር መረጃ ይዘን መጥተናል። የዛሬው መረጃችን የሚያተኩረው ከዚህ በፊት የባንክ አካውንታችሁን ከናሽናል አይዲ ጋር ማስተሳሰር ይኖርባችኋል ተብሎ በወጣው መመሪያ መሰረት ይህንን ባለማድረጋችሁ ባንካችሁ ማንቀሳቀስ ያልቻላችሁ ከኢትዮጵያ ውጪ የምትኖሩ የባንኩ ደንበኞች ዛሬ ንግድ ባንክ ለእናንተ የሚሆን የምስራች ይዞ መጥተዋል። ይህም በተለያዩ 4 አማራጮች ባንካችሁን ወይም አካውንታችሁን ማንቀሳቀስ የምትችሉበትን መንገዶች እንሆ ብሎ በየኤምባሲዎቻችሁ በኩል መረጃ እንዲደርሳችሁ መረጃውን አጋርቷል። እኛም ዛሬ እነኚህን መረጃዎች ይዘንላችሁ መጥተናል። እንደሚከተለው አቀርበዋለሁ። በኢፌዴሪ የውጭ ጉዳይ ሚኒስቴር ለኢትዮጵያ ዲያስፖራ አገልግሎት ጉዳዩ የዲያስፖራ የደንበኞች የባንክ ሂሳብን ከፋይዳ መታወቂያ ጋር ማጣመርን ይመለከታል። የኢትዮጵያ ብሔራዊ ባንክ ባወጣው መመሪያ መሰረት በዋና ዋና ከተሞች በሚገኙ የባንክ ቅርንጫፎች የተከፈቱ የባንክ ሂሳቦችን ከፋይዳ መታወቂያ ጋር ማጣመር ያለባቸው መሆኑን በመግለጽ እስከ ግንቦት 6 ቀን 2018 ዓ.ም መጣመር ያልቻሉ የባንክ ደንበኞች ሂሳባቸውን ማንቀሳቀስ እንደማይችሉ ለሁሉም ባንኮች በደብዳቤ ያሳወቀ መሆኑ ይታወቃል። ከዚሁ ጋር ተያይዞ የኢትዮጵያ ብሔራዊ ባንክ በልዩ ሁኔታ መኖሪያቸውን ከኢትዮጵያ ውጭ ያደረጉ የፋይዳ መታወቂያ ማውጣት ያልቻሉ ኢትዮጵያውያንና ትውልደ ኢትዮጵያውያን የባንክ ደንበኞች በጊዜያዊነት የሚስተናገዱበትን አኳኋን አሳውቆናል። በመሆኑም መኖሪያቸውን ከኢትዮጵያ ውጭ ያደረጉ የባንካችን ደንበኞች በጊዜያዊነት ሂሳባቸውን ከፋይዳ መታወቂያ ጋር ማጣመር ሳያስፈልጋቸው በኢትዮጵያ ብሔራዊ ባንክ መመሪያ መሰረት በልዩ ሁኔታ መስተናገድ የሚችሉ በመሆኑ በባንካችን በኩል ከዚህ በፊት ደንበኞች ሂሳብ በሚከፍቱበት ወቅት የመኖሪያ አድራሻቸውን ከኢትዮጵያ ውጭ እንደሆነ ማስረጃ ያቀረቡና በባንካችን የመረጃ ቋት ላይ የተመዘገበ ማስረጃ ያላቸው ደንበኞች ሂሳብ ያልታገደ መሆኑን እያሳወቅን በተለያዩ ምክንያት ደንበኞች ውጪ እንደሚኖሩ በባንካችን የመረጃ ቋት ላይ ያላስመዘገቡና የባንክ ሂሳባቸው የታገደባቸው ደንበኞች ከዚህ በታች በተገለጸው አግባብ መስተናገድ የሚችሉ መሆኑን እንገልጻለን። አንደኛ፣ መኖሪያቸው ከኢትዮጵያ ውጪ ያደረጉ ኢትዮጵያውያንና ትውልደ ኢትዮጵያውያንን በተመለከተ ፋይዳ ያልተመዘገቡ ወይም ተመዝግበው ከሀገር ውጭ ከሆኑ በህጋዊ ወኪሎቻቸው አማካኝነት እግዱን ለማስለቀቅ ከፈለጉ ከኢትዮጵያ ውጭ መኖሪያቸውን የሚገልጽ ማስረጃ ለምሳሌ የትምህርት ማስረጃ፣ የሕክምና ማስረጃ፣ የውጭ ሀገር መንጃ ፈቃድ፣ ከውጭ ሀገር የተሰጠ ውክልና፣ የመኖሪያ ፈቃድ ወይም የሎ ካርድ፣ የስራ ፈቃድ በህጋዊ ወኪሎቻቸው በኩል በማቅረብ መስተናገድ ይችላሉ። ነገር ግን ይህ በተባበሩት አረብ ኤሚሬትስ የፋይዳ መታወቂያ መመዝገብ የሚቻል በመሆኑ መመሪያው የማይመለከታቸው መሆኑን እንገልጻለን። ሁለተኛ፣ ዲፕሎማቶችን በተመለከተ የዲፕሎማቲክ ማህበረሰብ መታወቂያቸውን በማሳየት ወይም ሂሳቡ የተከፈተው በዲፕሎማት መታወቂያ ከሆነ እግዱ ተነስቶላቸው ሂሳባቸውን ማንቀሳቀስ ይችላሉ። ሶስተኛ፣ ከኤምባሲ በመጣ የኢሜይል ማረጋገጫ በቆንስላ ወይም በኤምባሲ በኩል ደንበኛው የሚኖረው ከሀገር ውጭ እንደሆነ የሚገልጽ የኢሜይል መልእክት የሚላክ ከሆነ እግዱ በጊዜያዊነት ተነስቶላቸው መስተናገድ ይችላሉ። አራተኛ፣ በተጨማሪ መኖሪያቸውን ከኢትዮጵያ ውጭ ያደረጉ ኢትዮጵያውያንና ትውልደ ኢትዮጵያውያን ከሀገር ውጭ መኖራቸውን ሊያስረዱ የሚችሉ ማስረጃዎችን በቀጥታ የባንክ ሂሳብ ለከፈቱበት ቅርንጫፍ ስራ አስኪያጅ ኢሜይል አድራሻ ወይም በዲያስፖራ ባንኪንግ ክፍል ኢሜይል አድራሻ diasporabanking@cbe.com.et በመላክ እግዱን በጊዜያዊነት ማስነሳት የሚችሉ መሆኑን እንገልጻለን።
የኢትዮጵያ ዲያስፖራ አገልግሎት በዋናነት ለዲያስፖራው ማህበረሰብ ካለው ቅርበትና ከባንካችን ጋር በተፈራረምነው የመግባቢያ ስምምነት መሰረት መኖሪያቸው ከኢትዮጵያ ውጭ ያደረጉ ኢትዮጵያውያንና ትውልደ ኢትዮጵያውያን የሚመለከቱ አዲስ የአሰራር ሂደቶች ሲያጋጥሙን በደብዳቤ ስናሳውቃችሁ መቆየታችን ይታወቃል። በመሆኑም የኢትዮጵያ ብሔራዊ ባንክ ባወጣው መመሪያ መሰረት የባንክ ሂሳብን ከፋይዳ ጋር ማጣመርን የሚመለከቱና ከዲያስፖራ አባላት የሚነሱ ጥያቄዎችን ከላይ በተገለጸው አኳኋን መስተናገድ የሚችሉ መሆኑን እየገለጽን ይህ መልእክት ከሀገር ውጭ ለሚኖሩ የባንካችን ዲያስፖራ ደንበኞች ተደራሽ ይሆን ዘንድ በስራችሁ ለሚገኙ ኤምባሲዎችና ቆንጽላ ጽሕፈት ቤቶች እንድታሳውቁልን ስንል በአክብሮት እንጠይቃለን። ከሰላምታ ጋር ቤተል ታደሰ። ውድ የኢትዮ ፋክት ኒውስ ቤተሰቦች መረጃው ይህንን ይመስል ነበረ። በዚህ መረጃ መሰረት ከአራት አንዱን አማራጭ በመጠቀም አካውንታችሁን ካሁን በኋላ ማንቀሳቀስ የምትችሉ ሲሆን ከዚህ በኋላ የሚኖሩ መረጃዎችን እየተከታተልን የምናቀርብላችሁ ይሆናል። በሌላ መረጃ ወደ እናንተ እስክንመለስ መልካም ቀን፣ መልካም ጊዜ ይሆንላችሁ። በፈለጉን ጊዜና ቦታ ሁሉ